ወኢያኩም እናንተንም አላህ ይጠብቃችሁ ታላቅ እህቴ ካፊር ሆናለች ወነዑዙ ቢላህ ሀዳህ አላህ እና እኔ ተማሪ ያለሁ ከገጠር ወደ አዲስ አበባ መጣሁና እኔ ጋር ሁኚ ብላኝ እሷ ጋር 2 ወር ቆየሁ እና ቤተሰብ ጋር ተመለስኩ እና ስመለስ ብር ሰጠችኝ የሰጠችኝ ግን አውፍ ብላ ነው ከዛ መቀበል ትክክል ነው አሁን መመለስ ይኖርብኛልን አይ ሀዲያ እኮ ነው ሀዲያ ከሰጠችሽ ሀዲያ من الكفار والمشركين መቀበል ይቻላል ችግር የለም ይቻላል بوب امام البخاري رحمه الله تعالى في صحيح باب قبول الهديه من المشركين ከሙሽሪኮች ሀዲያ መቀበል ስለሚቻል የሚናገር ርዕስ ነው ብሎ ርዕስ አዘጋጀና تحته ذكر هذا الحديث ይሄንን ሐዲስ አመጣ وقال ابو هريره عن النبي صلى الله عليه وسلم كنبيزو هاجر ابراهيم عليه السلام نبي الله ابراهيم ساران ይዘው ወደ ግብጽ ምድር ሄዱ ተሰደዱ فدخل قريه فيها ملك جبار አምባገነን ንጉስ አለበት አካባቢ ደረሱ እሱ ጋር ቀረቡ ያው እንትን ሳራ ሊተናኮስ ብዙ ነገር አደረገ ረጅም የሆነ ታሪክ ነው መጨረሻ ላይ هاجرن هديه ሰጣት ተቀበሉ ነብዩላህ ኢብራሂም وكذلك ለነብይ አለይሂ ሰላቱ ወሰለም هديه ተልኮላቸዋል መሊኩ አይላ ለነብይ አለይሂ ሰላቱ ወሰለም በግለተን በይዳ ነጭ በቅሎ ልኮላቸዋል ለረሱል አለይሂ ሰላቱ ወሰለም እንዲሁም የሚለበስ ለነብይ አለይሂ ሰላቱ ወሰለም ያቺ አይሁድዋ ሴት እንትን ስጋ ምን ብላላቸዋል አዘጋጅታቸዋል መስሙም ነው እንጂ ነብዩም ለመብላት ተጋብዘው ነበር ያለ ነው ስለዚህ ስጦታ ያለ ነው ስጦታ መቀበል አለ ችግር የለም ምንም ጣጣ የለም والله